ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? ሳምድሬ ነኝ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። አሁን ያለሁት የስዊድን ዋና ከተማ ስቶክሆልም ውስጥ ነው። ስቶክሆልም የሚገኙ አንድ ሀሪፍ ቦታ የቱሪስት ቦታ አሳያችኋለሁ። አብራችሁን ቆዩ። አሁን ቀጥታ ወደዛ እየሄድኩ ነው። እዚህ ጋር ፍሬንድ አለ። ሰላም ብያችኋለሁ። እንኳን ደህና መጣችሁ። እሱ ነው የሚያስጎበኘኝ። ባይዘዌ አሪፍ ቦታ አለ የቱሪስት የሚጎበኝበት ቦታ ብሎ አሁን ቀጥታ ወደዛ እየሄድን ነው። ለዩቲዩብ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ዩቲዩብ ቪዲዮውን ከተመቻችሁ ደግሞ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። አብራችሁን ቆዩ። እንገናኛለን። Hey there, what you drinking? 2 shots, let's pour it out. I know what you're thinking, but tomorrow won't come for us. This life that we're living, ain't never gonna give it up. Double shot for the gifted, one more for us. There you go, drink it up. All this love in a cup. Yeah, we go slow, we go fast. Yeah, we can't get enough. We stay all day, all night, living in paradise. Remember, you don't get it twice. The time of your life. This is the time of your life. Remember, you don't get it twice. The time of your life. አሁን ያልኳችሁ ቦታ ደርሰናል። እንዳልኳችሁ አሁን ያለሁበት ቦታ ኩንግስትሬ ጎርደን ነው የሚባለው። የስሙ ኩንግስትሬ ጎርደን ማለት የኪንጉ የአበባ ጋርደን ማለት ነውና በጣም የሚያማምሩ አበባዎች አሉበት። ይሄ የምታዩት አበባ ባይዘወይ በአመት አንድ ጊዜ ብቻ የሚመጣ አበባ ነው። በዚህ ሲዝን ብቻ ጀስት ስፕሪንግ ሲዝን ላይ ነው የሚመጣው እና በጣም ነው የሚያምረው። እንደምታዩት በጣም ቢዩቲፉል። በጣም ብዙ ሰዎች እንደምታዩት ጀስት ይሄን አበባ ለመጎብኘት ነው እዚህ አካባቢ የሚመጡት። ኢትስ ሶ ቢዩቲፉል። የስቶክሆልም ዳውንታውን ነው እንዳልኳችሁ አሁን ያለሁት። የአበባው ስም ቼሪ ብሎሰም ይባላል። እንደምታበይ በአጠቃላይ እዚህ አካባቢ ያሉት ቱሪስቶች ናቸው። የቆሙ ፎቶ ይነሳሉ ምናምን ነገር። ሶ ቢዩቲፉል። በጣም ነው የሚያምረው። በጣም ነው የሚያምረው። በጣም የሚያምር አበባ ነው። ዞር እያልኩ በሙሉ አካባቢውን አሳያቸዋለሁ። ከዛ በተጨማሪ ደግሞ የስዊዲሽ ፊካ የሚባል የትራዲሽናል የኮፊ ሴሬሞኒ ያላቸው ስዊዲሽ ፊካ ነው የሚባለው። እሱንም በዚህ ቪዲዮ አሳያቸዋለሁ። ይሄን ቦታ እንዴት ታየዋለህ? ይሄ ቦታ በጣም የሚያምር ቦታ ነው። ምን ይባላል ስሙ? ይሄ ማለት ስሙን ብነግራቸው ስለማይገባ አደይ አበባ ልክ የስዊድን አደይ አበባ ቼሪ ብሎሰም ነው የሚባለው ነገሩ።
እሱን መቼ ይገባቸዋል? ቴሪፕሮሰን ብትላቸው በዚህ ይሄ በዚህ ሲዝን ብቻ የሚመጣ ነው ባይዘው ወይ አንድ ጊዜ በአመት አንድ ጊዜ የሚመጣ ነው። በአመት አንዴ ብቻ ነው የሚገኘው። ያ ዳግመኛ አታገኙትም ከ10 ቀን በኋላ ጀስት ለ10 ቀን ብቻ ነው የሚቆየው። 10 ቀን የሚቆያል ብለን 1 ዊክ ምናልባት አንድ ሳምንት በጣም ይረግፋል። ያው ወዲያው ነው የሚረግፈውና ጀስት በጣም ብዙ ሰው የሚመጣው ብዙ ስለማይቆይ ነው። ከዛ በጠቅላላ ይረግፋል። ወቃት እሷ በጣም እኮ የሚያምረው ከዚህ በመቀጠል የማሳያችሁ የስዊድን የኮፊ ሴሬሞኒ ነው። ያው እንዳልኳችሁ ፊካ ይባላል። ልክ እንደ ሀገራችን የቡና ሴሬሞኒ እነሱም የራሳቸው የቡና ሴሬሞኒ አላቸው። ጀስ በየስራ ቦታው ምናምን ነገር ፊካ ላደርግ ነው ማለት ጀስ ቡና እና ጣፋጭ ነገር ይዘው ቁጭ ብለው ተሰብስበው እንትን የሚያደርጉበት ታይም ነው ማለት ነው። ፊካ ታይም ይባላል። በጣም ካልቸራል ነው፣ የሚታወቅ ነው እና ኢንጆይ የሚያደርጉት ነው ይሄ የፊካ ታይም ማለት ነው። እና እኛም ዛሬ ፊካ እያደረግን እናሳያቸዋለን ማለት ነው። ጀስት ኮፊ እና ካኔል ቡና ምናምን ነገር ነው እነሱ ብዙ ጊዜ እንትን የሚሉት። እኛም እሱን ይዘን በዛውም ደግሞ የስቶክሆልምን የኦልድ ታውን በትንሹ ማሳያቸዋለሁ። አብራችሁን ቆዩ። አሁን ቀጥታ ወደዛ እየሄድኩ ነው። የኛ ሀገር ማይክል ጃክሰን ቴዲ አፍሮ ነው። ተመልሻለሁ ጋይስ። አሁን የስቶክሆልም ኦልድ ታውን አካባቢ የሚባለው አካባቢ ነው የሚገኘው። ኦልድ ታውን ማለት ጀስት የድሮ ሲቲ ማለት ነው። ኦልድ ታውን የድሮ ከተማ እንደማለት ነው። በጣም የሚያምረው እዛ ጋር የስዊድን የፓርላመንት ፎቅ አለ። እዛ ጋር የምታዩት የፓርላመንቱ ነው። እዛ ጋር ደግሞ የምታዩት የስዊድን የንጉሱ ቤት ነው። ይህ ትልቁ ባህር ነው። ስዊድን ላይ ለሁለት የሚያጋመሰው ባህር ነው። በጣም ትላልቅ ኢቨንቶች እዚህ አካባቢ ይደረጋሉ። ሞስትሊ በሰመር በጣም ነው የሚያምረው። ትላልቅ መርከቦች፣ የቦት ላይ ቱሮች፣ ብዙ አይነት ሆቴሎች እዚህ አካባቢ አሉ እና ሰመር ላይ በጣም የሚያምር አክቲቪቲዎች ነው እዚህ አካባቢ ያሉት። አሁን ቀጥታ ወደ ኦልድ ታውን ወደ ውስጥ እየገባው ነው። እንዳልኳችሁ የስዊድንን የፊካ የኮፊ ሴሬሞኒ ያሳያችኋለሁ። ቡና እንጠጣለን፣ ካኔል ቡሌ እንበላለን። ትንሽ ደግሞ ኦልድ ታውን ምን እንደምትመስል ደግሞ አሳያችኋለሁ። አብራችሁን ቆዩ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ዘ ዌይ ስዊድን ስቶክሆልም መምጣችሁ መጎብኘት የምትፈልጉ ሰዎች ካላችሁ ዲኤም ማድረግ ትችላላችሁ። ቴክስት ሜ ኤኒታይም መልስላችኋለሁ። ስቶክሆልም ከመጣችሁ ዞር እያልኩ ስቶክሆልም ውስጥ የሚጎበኙ የቱሪስት ቦታዎችን አሳያችኋለሁ እና ቴክስት ማድረግ ትችላላችሁ። ባይ ዘ ዌይ ስቶክሆልም በሰመር ነው በጣም የምታምረው። ዊንተር ላይ ኦልሞስት ምንም ነገር የለም ማለት ይቻላል። ምንም አይነት ውጭ ላይ አክቲቪቲዎች የሉም። አብዛኛው የሰመር ላይ ነው አክቲቪቲዎች የሚከፈቱት እና የራሱ ደስ የሚል ነገር አለው። አክቹአሊ ዊንተሩ በረዶ ምናምን ነገር ደስ የሚል ነገር አለው። ግን ብዙ ጊዜ ውጭ ላይ ሰው አይቆይም እና ሰው ውጭ ላይ አታዩትም። ባዶ ነው፣ ከተማው ጭር ያለ ነው ምናምን ነገር። ልክ ሰመር ሲመጣ ይህ ሁሉ ህዝብ የት ነበር ነው የሚያስብለው እና በጣም ብዙ ህዝብ ነው ውጭ ላይ የምታዩት። በቃ ወክ ሲያደርግ፣ ሲበላ፣ ሲጠጣ በጣም ደስተኛ የሆነ ህዝብ ነው የስዊድን ህዝብ። ባይዘው
ይህ የምታዩት ህንፃ የስዊድን የኖቤል ፕራይዝ ሙዚየም ነው። ኖቤል ፕራይዝ የወሰዱ በጠቅላላ እዚህ ስማቸዋል። አምሹር የእኛም ጠቅላይ ሚኒስትር አብይ አህመድም ስማቸውም ፎቶቸውም እዚህ ውስጥ ይገኛል። የካፌውን ቤት እየፈለጉ ነው ባይዘው ወይ ዘ ቤስት የስዊድን ላይ ዘ ቤስት ካኔል ቡሌ ያለበት ቦታ ነው ማሳያችሁ። ወደዛ እየሄድኩ ነው። ለዛ ነው ዞርኩ እያልኩም በዛውም እንድታዩት ብዬ ነው በረጅም መንገድ እየመጣ ያለሁት። ባይ ዘ ዌይ እኔ ራሴ የምኖረው እዚህ ስቶክሆልም ውስጥ ነው። ኤቭሪ ታይም እዚህ አካባቢ ስመጣ የሆነ ሌላ ሀገር የመጣው አይነት ፊሊንግ ነው የሚሰማኝ። ሌላ ሀገር እየጎበኘው ያለው ስሜት እና በጣም ነው ደስ የሚለው። በየጊዜው እዚህ አካባቢ አልመጣም አክቹዋሊ፣ ግን በጣም ነው የሚያምረው። እቺ የምታዩት የስቶክሆልም 7 ደረጃ ነች። በጣም ጠባብ ነች። በጣም ከአንድ ሰው በላይ ምንትናትልም እንደምታዩት እና ቀጥታ ሰዎችን ለማየት ነው ወደ ላይ የሚወጡት። ሄይ انا اطلع ما شايل معك የስቶክሆልም 7 ደረጃ እየወጣን ነው። ዋው አሁን የስዊድን ፊካ ልናደርግ የምንፈልገው ቦታ ደርሰናል። ስዊዲሽ ፊካ ይባላል። ቤት እንደምታዩት በጣም ትንሽዬ ነች። ገብተን ካኔል ቡላችንን ካፍቴሪያችንን ደግሞ እንጠጣለን። አብራችሁን ቆዩ። እንደምታዩት በጣም ነው የሚያምረው። ፍሬሽ ካኔል ቡሌዎች ናቸው እዚህ ጋር ያሉት። እንደምታዩት በጣም ነው የሚያምረው። በጣም ፍሬሽ፣ በጣም ሶፍት ነው። ናገመሰው በጣም ነው የሚጣፍጠው። ይህን ፍለጋ ነው ከሩቅ ቦታ የመጣ ነው። ስዊዲሽ ፊካ ሀውስ ነው የሚባለው። የሚገኘው ኦልድ ታውን ጋምላ ስታን ነው። መቻችሁ ቅመሱት። በጣም 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 ነው የሚጣፍጠው። እንዴ ነው? ቺርስ። ለእኔ ለመጀመሪያ ጊዜ ስላልሆነ ብዙ ጊዜ መጥቻለሁ። ይህን ቀምሳል? በእውነት ይህን ስዊዲሽ ፊካ የሚባለው ይህን ይበላል። ኮፊ ይጠጣሉ። ጁሳቸውም ሲጀምሩ ለየት ያለ ጁስ ያላቸው ጁስ አላቸው። ጁስ ታይም ኦኬ። ዛሬ ግን ጁስ አንጠጣም፣ ኮፊ ነው የምንጠጣው። የት ጋር እንቀመጥ? እዛ ውሃው ጋር ካፍቴሪያ የምትሸጠዋ ልጅ የዩቲዩብ ካናላችንን ጠይቃን። እሷም የራሷ ዩቲዩብ ካናል አላትና በጣም ኢንፍሉዌንሰር ነች በአጋጣሚ ማለት ነው። እና ሰብስክራይብ አደርጋችኋለሁ አለች። we will see ትንሽ ዊንዲ
ንፋሳማ ቀን ነው ዛሬ። አይ ዶንት ኖ ዋይ ንፋስ አለ። ያ ምናልባት ድምፁ ከረበሸ ምናምን ነገር አላውቅም። አንተ የት አካባቢ ነው ያለነው? ስሉሰን ያ አዲሱ ብሪጅ እኮ ነው አይደል? ያ እዛ ጋር ባቡሩን ታዩታል። አንተን እያየው ነው ማቋርጠው። ዋው so beautiful. ኮፊያችንንም ይዘናል። ትንሽ ቁጭ ብለን እንጠጣ ብለን ነው። ስኳር የለውማ ነገርየው ማራሏ ባይ ዘ ዌይ ስዊድኖች ኮፊ ውስጥ ስኳር አይጨምሩም። ያለ ስኳር ነው የሚጠጡት። ኦልሞስት 99% ማለት ይቻላል። ያ ግን ያው ይሄ ጣፋጭ ስለሆነ ሁሉ ጊዜ ከኮፊ ጋር የሆነ ጣፋጭ ነገር ስለሚይዙ በዛ ነው እንትን የሚሉት። ምድር ባቡራችን እያለ ያ ኳላ የምታዩት ባቡራችን ነው። ወተራይና እቺ እንትን ወተራይ የዛሬ ፕሮግራም ይሄን ይመስል ነበር። ካኔል ቡሌም ያለቀች ነው እንደምታዩት። ጓደኛዬም ኧረ በቃ እያለኝ ነውና ቁጭ ብዬ ከሱ ጋር ኮፊ እንጠጣለሁ። ለማንኛውም ለዚህ ዩቲዩብ አዲስ የሆናችሁ ሰዎች ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ቻው።